የጤና ሁኔታን በየወቅቱ በመከታተል ለኩላሊት በሽታ የሚያጋልጡ መንስኤዎችን አስቀድሞ መከላከል እንደሚቻል የጤና ሚኒስቴር ገለጸ። የዓለም የኩላሊት ጤንነት ቀን ኩላሊቶችዎ ጤናማ ናቸው አስቀድመው በመመርመር የኩላሊትዎን ጤና ይጠብቁ በሚል መሪ ሐሳብ በጥቁር አንበሳ ሆስፒታል ተከብሯል። አማረ ሊቁ በጤና ሚኒስቴር የበሽታ መከላከልና መቆጣጠር ስራ አስፈጻሚ ዶክተር ህይወት ሰለሞን በዚህ ወቅት እንዳሉት ማህበረሰቡ ያመጋገብ ሁኔታዎችን በማስተካከል ከኩላሊት በሽታ ራሱን መከላከል አለበት። የቀኑ መከበር በኩላሊት በሽታ መንስኤና ጥንቃቄዎች ላይ ለህብረተሰቡ ግንዛቤ ለመፍጠር እንደሚያግዝ ተናግረዋል። የኩላሊት ህመምን ጨምሮ አብዛኞቹ ተላላፊ ያልሆኑ በሽታዎች አጋላጭ መንስኤዎች ተመሳሳይ በመሆናቸው የጤና ምርመራ ማድረግ እንደሚገባም አሳስበዋል። በዋናነት የስኳር መጠንንና የደም ግፊት ሁኔታን ወቅት በመፈተሽ ራስን ተላላፊ ካልሆኑ በሽታዎች መታደግ እንደሚገባ ዶክተር ህይወት አስረድተዋል። የማይተላለፉ በሽታዎች ላይ ከፍተኛ ቁርኝት ያለው ከፍተኛ የደም ግፊት ነው። ከፍተኛ የደም ግፊት ለብዙዎቹ የማይተላለፉ በሽታዎች ራሱን የቻለ ጫና የሚፈጥር ወይም ደግሞ የሚያወሳስብ አንዱ መንስኤ ነውና ይሄንን ደግሞ የምንከላከልበት የምንቆጣጣርበትም አግባብ አለ። እንግዲህ ትልቁ ቁልፉ ነገር አንደኛ ራሳችንን ያው በአመጋገብ ጤናማ የሆነ ላይፍ ስታይል የአካል ብቃት እንቅስቃሴ ይሄ አክቲቭ መሆን ዝም ብሎ ሴደንተሪ ተቀምጦ ረጅም ሰዓት ያለ ማሳለፍ የመሳሰሉን ከምናደርገው በተጨማሪ ወደ ጤና ተቋማት ሲያመን ብቻ ሳይሆን በየጊዜው እየሄድን የግፊታችንን መጠን መለካት የስኳራችንን መጠን ማወቅ ችግርም ካለ ደግሞ አስፈላጊውን ያንን ለማስተካከል የሚደረጉ የባለሙያ እገዛን በመውሰድ ምናደርገው ክትትልና ላይፍ ስታይል ላይ ብዙ መስራት ያለብን ነገር አለ። በጥቁር አንበሳ ሆስፒታል የውስጥ ደዌ ስፔሻሊስት ዶክተር ጌታውን ታረቀ በበኩላቸው የኩላሊት በሽታ ሳይታወቅ በርካታ ጉዳቶችን የሚያደርስ በመሆኑ ጥንቃቄ ማድረግ ተገቢ ነው ብለዋል። በኩላሊት ህመም የከፋ ጉዳት ከደረሰ በኋላ የሚሰጠው ህክምና ውድና አድካሚ ከመሆኑም ባለፈም በህይወት ላይ አደጋ የሚያስከትል በመሆኑ አስቀድሞ የጤና ሁኔታ መከታተል ይገባልን ብለዋል። ኩላሊት ህመም ሳይለንት ኤፒደሚክ የሚባለው ማለት ነው። ይሄ ማለት ምንድነው? በጣም ስር ነቀል ለውጥ እስከሚያመጣ ድረስ ወይ መጨረሻ ደረጃ እስከሚደርስ ድረስ ምንም ምልክት የሌለው ግን በአግባቡ ከመጀመሪያው ብናውቅ ራሳችንን ብንከታተል እና ለዚህ ህመም የሚያጋልጡ ነገሮችን ለይተን ብንከላከል ሙሉ በሙሉ ልንከላከለው የምንችለው የህመም አይነት ነው። ግን አንዴ ብዙዎቻችሁም እንደምታውቁት የመጨረሻ ደረጃ ከደረሰ ያለው የህክምና ዋጋ እንደ ግለሰብም እንደ ሀገርም እንደ ህብረተሰብም በጣም ከባድ ስለሆነ በዚህም ቀን አጽንኦት ሰጠን የህብረተሰቡን ግንዛቤ ለመጨመርና የመከላከያ ዘዴዎችን እንዲያውቁ ለማድረግ እንሰራለን ማለት ነው። በኩላሊት ህመም ለረጅም ዓመት በህክምና ላይ የቆዩት አቶ ባህሉ ኢራና በበኩላቸው ያለ ሐኪም ትዕዛዝ መድኃኒት አብዝቶ መውሰድና ለሱስ ተጋላጭ መሆናቸው ለበሽታው እንደዳረጋቸው ተናግረዋል። በመሆኑም ህብረተሰቡ ከመሰል ድርጊቶች በመቆጠብ የኩላሊቱን ጤንነት መጠበቅ አለበት ብለዋል። በሽታው ከፍተኛ የህክምና ወጪና የስነ ልቦና ጉዳት የሚያስከትል በመሆኑ አስቀድሞ ጥንቃቄ ማድረግ እንደሚገባ የሚናገሩት ደግሞ የኩላሊት ንቅለ ተከላ ያደረጉት አቶ መስፍን አስረስ ናቸው። ቅባት ያላቸውን ነገሮች መጠጦችንም እኔ በነበርኩበት አካባቢ እንደ ባህል ሆኖ ጫት የሚቀምበት ቦታ ነበርና ያን ነገር በብዛት ተጠቀም ነበር። እሱም ነው ወደዚህ ነገር ያዳረገኝና እነኚህ ነገሮች ባይደረጉ ያለ አግባብ ያለ ሐኪም ትዕዛዝ የተለያዩ መድኃኒቶችን መውሰድ ራሱ ለኩላሊት ህመም ያጋልጣልና ህብረተሰቡ ይሄን አውቆ እነኚህ ነገሮች በስፋት ባይጠቀም ከ40,000 እስከ 50,000 ዶላር ይላል ውጭ ሀገር። እዚህ ህክምና ውድ ነው። ገንዘቡ ከየት ይመጣል? እና ሁለት ነገሮች ናቸው። አንደኛው የኩላሊት የማግኘቱ ፍራቻ ነው። ከየት አገኛለሁ የሚቆጣጠረው እሱ ነው። ሁለት ደግሞ ፋይናንስ ነው። እነዚህ ሁለት ነገሮች በመሰረታዊነት ነገር ደረጃ አምሮ የሚይዙና ስጋት የሚፈጥሩ ነገሮች ናቸው። በዓሉን የጤና ሚኒስቴር ከተስፋ ዲያሊሲስ ህሙማን ማህበርና ከኢትዮጵያ ኪድኒ ኬር ጋር በመተባበር ማዘጋጀታቸው ተገልጿል።